ዛሬ ይህንኑን ጥሪያችንን ለሁሉም እናቀርባለን። ወልቃይት ጠገዴ ላይ ትንኮሳ ለማድረግ ለዳግም ወረራ ተጋላጭ እንድንሆን መዋቅር ለማፍረስ የሚሞክር ካለ ፈጽሞ አይሳካለትም። ተሞክሮ ማይተነው ከሽፈዋል፣ ወድቀው ሂደዋል። ከፌደራል መንግስቱ ጎን የቆሙ መሆናቸውን ገልጠዋል። ሰላም ለሁሉም አስፈላጊ ነው ሲሉ የገለጹት ኮሎኔል ደመቀ እኛ ሰላም እንጂ ጦርነት አንፈልግም ነው። ትናንትናም ዋና አስተዳዳሪው አቶ አሸተ ደምለውም ያሉት ነው። በሰላም በመመካከር ሁልጊዜም በራችን ክፍት ነው። ከዛ ውጭ ግን ለዳግም ባርነት እጁን የሚሰጥ የወልቃይት ህዝብ የለም ነው ያሉት። ጨምረውም የህወሓትን የጦርነት ሰበቃና ጸረ ሰላም እንቅስቃሴ መላው ኢትዮጵያ ህዝብ በአንድ ላይ ሊቃወመው እንደሚገባም ነው ኮሎኔሉ ያሳሰቡት። ኮሎኔል ደመቀ በሰላም እንጂ በጉልበት የሚሳካ ነገር አይኖርም ሲሉ የተናገሩ ሲሆን ህወሓትና ጦርነት በቃ ሊባል ይገባል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ውስጣዊ ችግሮቻችንን ተረድተው መፍትሄ እንደሚሰጡ በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ሲሉም አጽንኦት ሰጥተው ተናግሯል። የተከበራችሁ አድማጮች ይህንንና ዛሬም 60 ሺህ በላይ ተፈናቀሉ እንደዚህ የሚባለውን በራያ ቆቦ ወልዲያ አካባቢ ላይ ያለውን ስልክ በትንሹ እንደዚህ ቆረጥ አድርገን እናሰማለን። ከቦታው አካባቢ የደወለውን በዛም ይሁን በዚህ እውነት ነው የሚያሸንፈው። ተሳትፏችን ሁሉ ሀገርን እንዳይጎዳ ለማድረግ በጣም የተሻለ ውጤት ለማምጣት እንስራ የሚል መልእክት ነው ያለን። ስልኩንም ቪዲዮዎችንም ሌላ አባሪ እናደርጋለን። ሁሉንም እየተከታተልን በሚጠቅመን እንረዳ። ለመማር፣ ለማወቅ፣ ለማሻገር፣ ለመጠቀም፣ ላለመጎዳት፣ ጉዳትን ለማስቆም በሁሉም ነገር ላይ ለመፍትሄው መረባረብን ይልመድብን ማለት እንፈልጋለን። የሰልፋችን ዋና ዓላማ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለህፃናት፣ ሰላም ለእናቶች፣ ሰላም ለአረጋውያን፣ ሰላም ለኢትዮጵያውያን አንዱ ነው። ሰላም እንጂ በጉልበት የሚሳካ አንዳች ነገር የለም። ክቡር ጠቅላይ ሚኒስትራችን ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ አማራ ማህበረሰብ አስተዳደርና ህዝብ በጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። ባለፉት 27 ዓመታት ፍቅርና ሰላም ከማይተዋወቁ የህወሓት ቡድን በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን ያልተፈጸመ ግፍና በደል የለም። አሁንም ለዳግም ጦርነት፣ ለዳግም ጭቆና፣ ለዳግም ግፍና በደል በዓለም አቀፍ የፈረመውን የፕሪቶሪያል ስምምነት በመጣስ በጠለምት በይፋ ጦርነት ጀምሯል። በነካን ዕለት ከመላው ኢትዮጵያ ህዝብና ከጀግናው መከላከያ ሰራዊት ጋር በመሆን ለአንዴና ለመጨረሻ ኢትዮጵያን መንካት አይቻልም እንዲል ማድረግ የግድ ይለናል። በሰልፉ ላይ የታደሙት የአካባቢው ነዋሪዎች አማራንን እንጂ አማራ እንሆን አላልንም የሚል ጠንካራ መልእክት ያስተላለፉ ሲሆን ተከዜን ተሻግሮ የሚመጣን ማንኛውም ወረራ ህዝቡ እንደማይታገስ አስረድተዋል። የማይካድራና የወልቃይት የሙላውን አማራ ጨፍጭፎ የሄደ ለአማራ ብቻ አለ ኢትዮጵያን ለማፍራስ የሚያደርገው ጥረት ነው። ይሄ ዛሬ እኛን ጨርሶ ነው እዚህ መግባት ያለበት እንጂ ተከዜ አይሻገራት። አገርን ያዝ አገራችን ይዘናል። አይ እኔ በጉልበት እገባለሁ የብሔራዊ ስምምነት አልገባም አልሰማም እኔ ሰላም ያስፈልገኝም እገባለሁ የሚል ከሆነ ድማ እንጠብቀዋለን። የተከዜ ዘመነን ሰልፈኞቹ እምቢ ለዳግም ባርነት የሀገር መከላከያ ሰራዊት ኩራታችን ነው፣ የጦርነት አዙሪትና ህወሓት በቃን፣ ሁላችንም የተከዜ ዘቦች ነን፣ እንዲሁም የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ ይተግበር የሚሉ መልእክቶችን አስተጋብተዋል። ሳባ ጌትየም ወልዲያም ሁሉም ደሞ ሰሞኑን ደሞ ምንድነው ራያ ቆቦያው ደውላሉ እዛ ሰዎች አሉ። ግን ተፈናቀሉ ወጡ እየተባለ ይሄው ማባባስ ነው መቼም ሚዲያውና። ሰላም ነው ሁሉም እናንተ ጋር መርሳም ሁሉም አረን ዲና ነው የለም መጣ። አሁን እንደው ስለፋኑ አይወራም። አረ የለም አሁን እኮ ብላችኋል። ስራው ምን ወደ ስራ ነው ሁሉም አዎ እንደው በጣም ነው የለም ናይ ጥፋት ምናምን ላይ እንደዛ ካለለማ ማን ሽፍታ አለ አይደለ? ሽፍታ እኮ እንደ ሽፍታማ ሊኖራሉ ምንም የሰው ጉዳት ነው እንጂ አረኔ በጣም ብዙ እንትን ብሎ የመተማ መንገድ ሁሉ ተከፍቶ የተዘጋ በተባለው በየትኛውም አግባብ ላይ አሁን በሰላም ነው ሰው እየተንቀሳቀሰ ያለው በሁሉም አማራ ክልል ማለት ይቻላል። እኔ የምሰማው
እና ሁሉ ሲከሽፍ የሚያወሩት ልክ ደግሞ አሁን ቆቦ ገቡና ይሄ አማራ ክልሉ ሲመታባቸው ከህወሓት ጋር ተያይዞ የራያ ሰው ተፈናቀለ ወደ ወሎ እየገባ ነው ከ60,000 ሰው በላይ ተፈናቀለ ይላሉ አይደለም ያለው ነው መጀመሪያ ጊዜ አንዴ ወደ ካለማጣ ወደዚህ ትንሽ ነው ከላጎ ቆይ ሰው እየተመለሰ ነው ተመልሶ ነው ሰው ወደ ተመለሰና